ዛሬ በጣም የሚያሳዝን መልእክት ነው የመጣልኝ። ከልጄ ጋር መግባባት አቅቶኛል። አንድ ቤት ውስጥ እየኖርን ምንም አናወራም። ብዙ መስዋዕት የከፈልኩበት ብዙ መከራ ያየሁበት ልጄ ነውና ምን ማድረግ ይሻለኛል ብላ ነው የጠየቀችኝ። በተደጋጋሚ እንዳልኳችሁ ነው በፊልዳቸው ኤክስፐርት የሆኑ ሰዎችን ነው ሪከመንድ ማደርጋችሁ። ኦፕራ ዊንፍሪ ዶክተር ሽፋሊን the best parenting expert ብላ በተደጋጋሚ ታነሳታለች። 25 ዓመት ሙሉ በፓረንቲንግ ኤክስፐርት ዙሪያ ያሉ ሰዎችን ኢንተርቪው አድርጌያለሁ። እንደ ዶክተር ሸፋሊ የሚስተካከል ማንም የለም ነው የምትለው። የሷን መጽሐፍ ዛሬ ሪከመንድ ላድርጋችሁ። The Conscious Parent የሚል መጽሐፍ ነው። ወሳኝ የሆነ መጽሐፍ። አብዛኞቻችን ልጆቻችንን በጣም እንወዳለን። ብዙ መስዋዕት ማድረግ እንፈልጋለን። ለእነዚህ ልጆች የሚከፈለውን ሁሉ ነገር ለመክፈል ዝግጁ ነን። ትልቁና ዋናው ቁም ነገር ግን መጽሐፍ ሐሳብ ጥናቶችን እያነበብን እኛ ለነሱ ብቁ የሆኑ ወላጆች መሆን ነው እንጂ መስዋዕቶቹ የምናስበው የምንመኛቸው ነገሮች ሁሉ ትርጉም አልባ ነው የሚሆኑት። መጽሐፉ በደንብ አድርጎ የሚያስረዳው ምንድነው? ልጆቻችሁን እንደ ሸክላ ጠፍጥፋችሁ ቅርጽ ለማስያዝ የምትሞክሩ ከሆነ እንደ ሮቦት ፕሮግራም አድርጋችሁ ራን ለማድረግ የምትሞክሩ ከሆነ እንደ አሻንጉሊት ያስቀመጣችኋቸው ቦታ የምታገኟቸው ቁሶች አይደሉም። በየጊዜው የተለያየ ስሜት ያላቸው የተለያየ ዩኒክ የሆነ ፐርሰናሊቲ እና ማንነት ያላቸው ናቸው። እነዚህ ልጆች ለማሳደግ የሚያስፈልገው መስዋዕት መክፈልና ሌሎች ነገሮች ሳይሆኑ ኮንሺየስ የሆኑ ፓረንቶች ናቸው ትላለች። አይምሮ ዝግጁ የሆነ ወላጅ ልጆቹን ከማሳደጉ በላይ እሱ የማደግ እድል እንዳለው ያገኛል። ኮንሺየስ ፓረንት የሚለውን ነገር ማንበብ ለኛ ኮሚኒቲ በጣም ወሳኝ ነው ብዬ የማምነው ነገር ነው። ምክንያቱም እኔ ይህን መጽሐፍ ባላነብ ኖሮ ልጆቼን ውጤት እንዲያመጡ ነጥብ እንዲያመጡ አንደኛ እንዲወጡ ብዙ ነገር ኤክስተርናል ከሆነ ነገር ቫሊዴሽን እንዲያገኙ ሩጫዬ ሁሉ ከውጭ የሚያመጡት ስኬት ላይ ነበር የምሰራው። ለልጆቻችሁ አንኮንዲሽናል የሆነ ፍቅር ስጧቸው። ከበራቸው እንደወጡ ሁሉም ሰው በኮንዲሽን ነው የሚወዳቸው፣ በኮንዲሽን ነው የሚቀበላቸው። የእናንተ ኃላፊነት አንኮንዲሽናል እየወደዳችሁ መስመሮችን፣ መንገዶችን፣ መፍትሄዎችን ለማሳየት መሞከር ነው። ፍቅራችሁ ግን በጭራሽ በኮንዲሽን መሆን የለበትም። አንደኛ ስለወጣችሁ ነጥብ ስላመጣችሁ እንደዚህ አይነት ዩኒቨርሲቲ ስለገባችሁ እንደዚህ አይነት ባህሪ ስላላችሁ እያላችሁ ፍቅራችሁን የምትቀንሱባቸው ከሆነ ልጆቻችሁን በጣም ትጎዷቸዋላችሁ። ስለዚህ ውጤቱ፣ ነጥቡ፣ ሽልማቱ፣ ስኬቱ እነዚህ ነገሮች ኤክስተርናል ናቸው። ዋናው ቁም ነገር በማንነታቸው እናንተ እንደምትወዷቸው እናንተ እንደምትቀበሏቸው አሳምናችሁ ማሳደግ ከቻላችሁ የፈለገ አይነት ስቴጅ ውስጥ ቢገቡ የፈለገ አይነት ፌዝ ውስጥ ቢገቡ ከናንተ መራቅ አይፈልጉም፣ ከናንተ መሸሽ አይፈልጉም። ብዙ ነገሮቻቸውን ወዲያው ሼር ባያደርጓችሁ አንኮንዲሽናሊ እንደምትወዷቸው የምታሳዩቸው ከሆነ የፈለገ ጊዜ ፍጅ እንጂ ተመልሰው እናንተው ጋር ይመጣሉ፣ ተመልሰው ለእናንተ ያማክሯቸዋል። ስለዚህ ልጆቻችሁን ለማሳደግ የሚያስፈልገው መስዋዕት መክፈል ሳይሆን አይምሮአችሁን ብቁ አድርጋችሁ ንቁ ሆናችሁ ኮንሺየስ ሆናችሁ ወላጆች መሆን ነው። ይህንን ስትሆኑ ልጆቻችሁ ትልቅ መስታወት እንደሆነ ማየት ትጀምራላችሁ። ልጆቻችሁ ውጣ ውረድ፣ የልጆቻችሁ መከራ፣ የልጆቻችሁ ባህሪ መቀያየር፣ የተለያየ ነገር የሚያደርጉት ነገሮች በሙሉ እናንተ ውስጥ ያልታከመ ያልዳነ ያልተፈተነና ያልተፈተሸ ብዙ ነገሮች እንዳሉ ወደ ላይ የማውጣት ብቃት አላቸው። በዚህ ሰዓት ከመቆጣት፣ ከመናደድ፣ ከመማታት ብዙ ነገሮችን ከማድረጋችሁ በፊት መጀመሪያ ወደ ውስጣችሁ ልብ ብላችሁ አይታችሁ ይሄ ነገር ምንድነው? እኔ ውስጥ ያልታከመ ያልዳነ ያልተፈተነ ነገር አለ ወይ? እነዛን ነገሮች ማከም መጀመር አለባችሁ። ለልጆቻችሁ ላሉበት ሲቹዌሽን ላሉበት ሁኔታና ገጠመኞች ብቁ የሆነ ወላጅ ነው መሆን ያለባችሁ። የተለያየ በሽታና ዳያግኖስ የተደረጉ ልጆች ያሏቸው ወላጆች እዛ በሽታና ዳያግኖሲስ ብቁ የሆኑ ወላጆች ንቁ የሆኑ ወላጆች ሲያሳድጓቸው እነዚህ በተለያየ በሽታ እንኳን የሚጠቁ ልጆች ደስተኛ የሆነ ኑሮ ነው የሚኖሩት። ስለዚህ የእናንተ ልጆች በባህሪ በውጤትና በአንዳንድ ነገሮች እናንተ የምትፈልጉትን ነገሮች ስላላመጡ ጭቅጭቅ፣ ግጭትና ጸብ ውስጥ ገብታችሁ ልጆቻችሁን እንዳታጧቸው። ልጆቻችሁ የእናንተ ያልተሳካ ህልምና አላማን የማሳካት ግዴታም ኃላፊነትም የለባቸውም ትለናለች። አብዛኛው ወላጅ በአእምሮ በጣም ኢጎ አለው፣ ትልቅ ኢጎ አለው። የቷት ፓተርን እና የቢሊፍ ሲስተሞች አሉት። እንደ አባት እንደ እናት የሚፈልገው ከልጆቹ የሚጠብቀውና የሚፈልገው ብዙ ነገሮች አሉ። እነዛን ነገሮች ልጆቹ እንዲያሳኩና እንዲያሟሉ በጣም ይጫናል፣ በጣም ይጨቁናል። ያንን ነገር በማድረግ ራሳችሁንም ታጣላችሁ፣ ልጆቻችሁንም ታጣላችሁ። ሞስት ፕሮባብሊ ልጆቻችሁም ራሳቸውን ሳይሆኑ ሊኖሩ ይችላሉ። ይሄ ነገር እንዳይፈጠር የምትፈልጉ ከሆነ The Conscious Parent የሚለውን በዶክተር ሽፋሊ የተጻፈው መጽሐፍ አንብቡት። መጽሐፉ ቤዚክ የሆነው ቁም ነገር ምንድነው? ሁሉ ጊዜ አይምሮአችሁን ዝግጁ አድርጉት፣ ለሚፈጠሩ ነገር ሁሉ ዝግጁ አድርጉት። ራሳችሁን እየጠበቃችሁ ራሳችሁን እየተንከባከባችሁ ለነገሮች፣ ለሁኔታዎች፣ ለሲቹዌሽኖች ሁሉ
ንቁ ሆናችሁ የሚያደርጉት የሚሆኑት የሚፈጠረው ነገር ሁሉ እናንተ በተረጋጋ መንፈስ ለነሱ መፍትሄ መንገዶችን የማታበጁ ከሆነ እናንተ ውስጥ ያልታከመ እናንተ ውስጥ ያልተሰራ ብዙ ነገር እንዳለ እንድታውቁት ትፈልጋለች። ስታከሙና ብቁ ስትሆኑ ልጆቻችሁንም በአግባቡ የመርዳት የመረዳት የማሳየትና የመንገድ የማበጀት ብቃትና ችሎታው ይመጣላችኋል። በዚህ ሂደት የምታሳድጓቸው ልጆች ራሳቸውን ሆነው ራሳቸውን ችለው ነገ በጣም ደስተኛ ሆነው ትዳራቸውም ልጆቻቸውም ላይ ውጤታማ ይሆናሉ። ስለዚህ ልጆቻችሁ የእናንተ ያልተሳካና የምታልሙትን ነገር የማሳካት ኃላፊነትም ግዴታም የለባቸውም። ልጆቻችሁን አንኮንዲሽናሊ ውደዷቸው። ራሳችሁ ላይ ሁሉ ጊዜ ስሩ። እነሱ የሚያበሳጯቸው የሚያናዷችሁ በጣም ብዙ ነገር ሪአክቲቭ እንድትሆኑ የሚያደርጓችሁ ነገሮች መስታወት ሆነው እየታያችሁ ነው። እናንተ ውስጥ ያልታከመ ብዙ ነገር አለ። ያንን ነገር ባከማችሁ ቁጥር እናንተ ውስጥ መሰራት ያሉ ብዙ ነገሮች አሉ። እነዛ ነገሮች ላይ በሰራችሁ ቁጥር ብቁና ንቁ የሆኑ ወላጆች ሆናችሁ ለልጆቻችሁ የሚመጥን ደስተኛ የሆነ ሪሌሽንሺፕ ኖሯችሁ ደስተኛ የሆነ ግንኙነት ኖሯችሁ እነሱም እናንተም ህይወትን ማጣጣም ትችላላችሁ ብላ The Conscious Parent በሚለው መጽሐፏ ቆንጆ አድርጋ ጽፋልናለች። ሆፕፉሊ ነገር ይጠቅማችኋል ብዬ አስባለሁ። ከጠቀማችሁ ለሌሎች ሰዎች ደግሞ እንዲጠቅም ሼር አድርጉልኝ። ስላዳመጣችሁን ከልብ አመሰግናለሁ።